ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ምሕረት ለሁላችሁ በክርስቶስ ኢየሱስ ካላችሁ ጋር ይሁን። ሰላም ለሁላችሁ ይሁን። ክርስቶስ ኢየሱስ በደሙ የዋጃችሁ ለአባቱ መንግሥት ካህናት እንድትሆኑ ላበቃችሁ ላደረጋችሁ ክርስቲያኖች ሁሉ የማስጠንቀቂያ መልእክት ከአባታችን ከእግዚአብሔር አብ ዛሬ ሐምሌ 21 ቀን 2018 ዓመተ ምህረት ከመንጋቱ በፊት ሌሊት 9 ሰዓት ላይ እንደተሰጠኝ አምናለሁ በህልም። ይህንን ለመናገር ነው በዚህ የመጣሁት። በህልሙ እግዚአብሔር እንዳሳየኝ የጠላት ዲያብሎስ ሰፈር ውስጥ ምን እየተከናወነ እንዳለ እግዚአብሔር እንዳይ አድርጎ የነበረ በተወሰነ መልኩ ማለት ነው። ያው በቅዱስ ቃሉ በመጽሐፍ ቅዱስ የተጻፈልን አለ። ሌባው ዓላማው ሊሰርቅ፣ ሊገድል፣ ሊያጠፋ ነው እንጂ ስለሌላ አይመጣም ብሏል ጌታ ኢየሱስ። እኔ ግን ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ እንዲትረፈረፍላችሁ በሙላት መጥቻለሁ ብሏል ጌታችን ክርስቶስ ኢየሱስ የእግዚአብሔር አብ ልጅ እና በህልም ውስጥ በጣም ትልልቅ ስልጣን ያላቸው በዲያብሎስ እንዲሁም ኃይል በዲያብሎስ የወታደር ቀጠና ውስጥ ወይም ክፍለ ጦሮች ውስጥ አይ ነበረ እና በሴት መልክ የተሰየሙ በልዩ ልዩ የአራዊት መልክ የተሰየሙ ልዩ ልዩ ቅርጽ ያላቸው አንዳንዶቹ ነጭ ብርሃን መስለው በሴት ቅርጽ በጣም ረጃጅም ቀሚሶች ለብሰው አየር ላይ የሚበሩ፣ አንዳንዶቹ በምድር ላይ የሚሄዱ፣ በባህር ላይ የሚንቀሳቀሱ እመለከት ነበርና ልዩ ልዩ አይነት ክህሎት ያላቸው የአጋንንታዊ ክህሎት ያላቸው አይ ነበርና እግዚአብሔር ስፔሲፊካሊ በቅርበት እንድከታተላትና በህልም ውስጥ የምታደርገውን እንድመለከት ያደረገኝ አንድ በጣም ትልቅ አጋንንታዊ ግርማ ሞገስ ያላት ሴት እመለከት ነበረ። መልከ መልካም የሆነች ደግሞ ብዙ ጋርዶች አሏት ማለት ነው። ከዲያብሎስ ባለስልጣናት መካከል አንድ የሆነች ሴት ናትና የአጋንንት የዲያብሎስ ባለስልጣናት ከዋናው ከሰይጣን ስር ሆነው የሚንቀሳቀሱት ባለስልጣናት ብዙ ጋርዶች አሏቸው። ከመንቀሳቀሳቸው በፊት ብዙ ሀሳቦችን እነሱ ነው ትዕዛዝ የሚሰጡትና እንደተረዳሁት ከሆነ ስም አልተነገረኝም፣ ግን በሴት አንቀጽ፣ በሴት መልክ፣ በሴት ቅርጽ እዚህ ምድር ላይ አታክ እያደረጉ የክርስቶስን ወንጌል እንዳይሰበክ ሰዎች በርኩሰት እንዲወድቁ ከሚያደርጉ ሴት አጋንንት ዋና ኃላፊ መካከል በቅርበት እከታተል ነበር። ብዙዎቹን አይ ነበርና ሀሳባቸው በእግዚአብሔር መንግሥት ላይ እና በዚህ ምድር በሚኖሩ ሕዝቦች ላይ ጥቃት ለመሰንዘር ለመሞከር ነው እና የተወሰነ ሾው አየር ላይ የሚበሩት አየር ላይ በረራ የተወሰነ ካካሄዱ በኋላ እንደ የጦርነት መክፈቻ ስነ ስርዓት ካካሄዱ በኋላ ክህሎታቸውን ለዲያብሎስ እና ከዲያብሎስ ጋር ለነበሩት የዲያብሎስ ጀነራሎች ካሳዩ በኋላ መሬት ላይ የሚሄዱት ምን አይነት ክህሎት እንዳላቸው አየር ላይ የሚበሩት የውሃዎቹ ካሳዩ በኋላ ስብሰባ ተጠራ። ስብሰባው ሲጠራ ትልልቅ ስልጣን ያላቸው ጋርዶቻቸው ክብብ አረጓቸው። ከዛ ከተለያየ አቅጣጫ ደግሞ ሌሎች ረዳት
የክፋት መንፈሳውያን ሰራዊቶች ከነ ሰራዊቶቻቸው መጡ ወደዛ የስብሰባ ቦታ እና እነዛ የመጡት ለምን ይሄ ስብሰባ ተጠራ? ከዚህ በፊት በአባትየው ላይ 6 ጊዜ በአባትየው ላይና በሱ መንግስት በዚህ ምድር ላይ በአባትየው ላይ ስፔሲፊካሊ እና በመንግስቱ ላይ 6 ጊዜ ጥቃት አድርገን አልተሳካለንም። አሁን 7ኛ ዙር ጥቃት ለማድረግ ከምን የተነሳ ነው የታቀደው ምናምን ብለው ቅሬታቸውን ያቀርባሉ። ያው ውጤቱ የማይቻል ነው የሚል ቅሬታ ያቀርባሉ። ግን ሄደን እንደዛ እናድርግ ይላሉ። ከዛ የአባትየው ነው ብለው ያሰቡት አንድ ቦታ ሄዱና በጣም መጀመሪያ የተደረገው ጦር የሚመስል ፍላጻዎችን መወርወር ነበረ እና የአባትየው የተባለው ቦታ ላይ እንደ የተሸፈነ በብርሃን የተሸፈነ ጣሪያ አለ። እንደ ሰማይ የሚመስል ጣሪያ አለ። እዛ ከላይ ሆነው ነው ለመወርወር የሚሞክሩት። እንግዲህ አስቡ፣ ውጊያው እዚህ ምድር ላይ ወይም እዚህ ሰማይ ላይ እየተካሄደ ያለ ይመስላል። በውስጡ ደግሞ የአባት መንግስት ዜጎች ናቸው እየኖሩ ያሉት በዛ በአባት መንግስት ውስጥ በተባለ ውስጥ ማለት ነው። ከላይ የብርሃን እንትን አለ። እየወረወሩ የእነሱን የጦር ፍላጻ ለማስገባት ይሞክራሉ፣ ለመብሳት ይሞክራሉ። በተወሰነ መልኩ ግን እዛ ጥላ ውስጥ የአባት ጥላ ውስጥ ያሉት በክርስቶስ ኢየሱስ ያመኑ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነው የተቀበሉ ከኃጢአታቸው ንስሐ ገብተው በእግዚአብሔር ልጅ በክርስቶስ ያመኑ ናቸው። እነዛ የእግዚአብሔር ልጅነትን ያገኙ ናቸው እና የእግዚአብሔር አብ ጥላ ግን ሸፍኗቸዋል ልጆቹ እንዳይጎዱ። እነዛን ለመብሳት አጋንንቱ በተለያየ አቅጣጫ አንዱ ከወንድ ጀነራሎች ከአጋንንት የወንድ ጀነራሎች አንዱ ተነስቶ የጦር ፍላጻዎችን ቢወረውርም እየሄደ አታክ ለማድረግ ሙከራ ቢያደርግም ለመብሳት ይሞክራል፣ ግን ጥቃት ብዙ አያደርስም ነበረ እና እዚህ ውስጥ እንድረዳ እግዚአብሔር ያደረገኝ አንደኛ ኢያሱ ለእስራኤላውያን የተናገረውን ነው። እኔና ቤቴ ግን እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ ነው ያላቸው። በልባችን እየወላወልን ያለን ካለን፣ በልባችሁ እየወላወላችሁ ያላችሁ ካላችሁ፣ በጠላት ሰፈር ውስጥ የምትኖሩ የምድር ሰዎች፣ አሁን ስለ ክርስቲያኖች ብቻ ላውራ። በጠላት ሰፈር ውስጥ እያላችሁ ከክርስቲያን ወገኖችም ሆኑ ከሌላ ወገን የሰው ዘርም ሆኑ የምነግራችሁ ይሄንን ነው። ጌታን የተቀበላችሁ ያልተቀበላችሁ የምታመልኩትን ምረጡ። በሁለት ሀሳብ አትወላውሉ። እግዚአብሔር አብን የምታመልኩ ከሆነ በወንጌል በተጻፈው መሰረት ጌታ ኢየሱስ እንደነገረን አብ በመንፈስና በእውነት የሚያመልኩትን እንደነዚህ ያሉትን ይሻል ብሏል። ስለዚህ በመንፈስና በእውነት ፍጹም ሙሉ በሙሉ ለጌታ መንበርከክ ያስፈልጋል። መወላወል አያስፈልግም። የጠላት ቀጠና ውስጥ ገብቶ ከጠላት ጋር ማበር የሚባል ነገር አለ። የስጋ ስራዎች ሲሰሩ ከእግዚአብሔር መንፈስ ምሪት ውጪ ሲኖር ጌታ ኢየሱስ ከኔ ጋር የማይሰበስብ ይበትናል፣ ከኔ ጋር የማያከማች ይበትናል እንዳለ ማለት ነው። ስለዚህ የምታመልኩትን ምረጡ፣ እግዚአብሔርን ምረጡ፣ ሕይወትን ምረጡ፣ የዘላለምን ክብር ምረጡ። አታወላውሉ። ሁለት ልብ ያላችሁ ልባችሁን አጥሩ። ንስሐ መግባት ወደ እግዚአብሔር መመለስ ያለብን ሁላችን እንወስን። አባታችን እግዚአብሔር አብ ጥላ ነው፣ ለእኛ ጋሻ ከለላ ነው። መዝሙር 91ን የዮሐንስ ወንጌል ምዕራፍ 10ን ጌታ ኢየሱስ መልካም እረኛ መሆኑን እናያለን። መዝሙር 91 ደግሞ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔር አብ ሁሉን የሚችል አምላክ የኛ አባታችን ነው። በአባታችን በእግዚአብሔር ጥላ ውስጥ አለን እና የመጨረሻው ዘመን በመሆኑ
ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ከአባቱ ዘንድ ወደዚህ ምድር ሊላክ ስለሆነ፣ በክብር ሊመጣ ስለሆነ፣ በግርማ በታላቅ ኃይል ስልጣን በአባቱ መላእክት ታጅቦ ሊመጣ ስለሆነ ለዚህ ለታላቁ የነገሥታት ንጉሥ የጌታዎች ጌታ አልፋና ኦሜጋ የዳዊት ሥርና ዘር ለሚያበራው የንጋት ኮከብ በፍጹም ንስሐ በፍቅር በምስጋና በመንፈስ ቅዱስ ምሬት ውስጥ ሆነን ልንዘጋጅ ይገባል ማለት ነው። አባታችን ጥላችን መጠለያችን ነው እና የእግዚአብሔር ቃል ደግሞ ለእኛ መልህቅ ነው፣ ለክርስቲያኖች በሙሉ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ብቻ ነው መድኃኒት። ኢየሱስ አዳኝ ነው። ወደ እግዚአብሔር አብ ጥላ ውስጥ መግቢያ መንገዱ ኢየሱስ ነው። የምስራችሁን እነግራችኋለሁ ማለት ነው። ክርስቶስ ስለ ኃጢአታችን የዛሬ 2000 ዓመት ስለ ሰዎች ኃጢአት በእንጨት መስቀል ሞቷል፣ ተቀብሯል፣ ከሙታን ተነስቷል። በእርሱ የሚያምን ንስሐ የሚገባ በክርስቶስ ኢየሱስ የሚያምን የኃጢአቱን ስርየት ይቀበላል። እግዚአብሔር በረከታችን ነው፣ የበረከት ምንጭ ነው። ስለዚህ ወንድሞች እህቶች፣ በእግዚአብሔር ደስ ይበላችሁ። አባታችሁ ጥላችሁ ነው። ጥላ ነው፣ ለእናንተ ጠለላ ነው፣ መጠለያችን ነው እግዚአብሔርና ክብርና ውዳሴ ለስሙ ይሁን። ጸጋና ሰላም ይሁንላችሁ። ሻሎም